ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም እና አንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው። በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ ዋትስአፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለግኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ የሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ምናምን ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪዥዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ፣ ግን ሃይማኖት የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን ነው ያልኩት። ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም እና አንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው። በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችሁንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪዥዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የእሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን። ለኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶቼ። እሺ በመጀመሪያ ስፖርተኛን አደንቃለሁ። ስፖርት ደስ ይላል። ጆኒ የምጠይቀው ጆኒ ነው ቢያንስ ለሞራሉ ስትል አንድ ራውንድ አሳልፈው ቢያንስ ይሄ ነው። እኔ ይሄን ነው የምለው። ጆኒ ይችላል፣ በርቱ። ይሄን ነው የምለው። አመሰግናለሁ። እሺ ጆኒ ጓደኞችንም ሲመታ ምናምን አይቼ አውቃለሁ። ሰው ሲመታ ሴዶ ግን ብዙ ጊዜ እንሰት ይመታል፣ ፖል ምናምን ይመታል እና ሰውም ሲመታ ይቻለሁ እና የተመቱ ሰዎች ወይ ምስክርነት ቢሰጡ ይረዳሃል ወይ እስከዛሬ የመታኸው? እና እንደዛ ነው። ጥያቄ ጠይቁ ባካችሁ። ጥያቄ የፈለግነው እኛ ጥያቄ ለሁለቱ ፐርሰናል ኦፒኒየን ታው ጥያቄ ጠይቃችሁ ጥያቄ ነበር። በቃ አመሰግናለሁ። እሺ ለሙአዝ ስጥልኝ። ለሙአዝ አንተ በልና ሙአዝ ጋር ትወስድልኛል። እሺ እኔ አንድ ምነው ነገር አለ። የመጀመሪያው ዙር ላይ በደንብ ይፈሳፈሱ። በቃ ጆኒን አከብራለሁ መሬት ላይ በደንብ ፋይት እንደምታረግ ምናምን፣ ግን የመጀመሪያው ዙር ላይ በስትራይኪንግ ጥሩ ፖይንት ካገኘ በቃ ለአንተ ያለ ክብር በጣም ከፍ ይላል ማለት ነው ከዚህ በላይ እና በደንብ በቃ የመጀመሪያውን ዙር ሁለታችሁም መሬት ላይ ሳይሆን እንትን በቃ በደንብ ስትራይክ አብዙና እንደዛ አርጉ። እሺ ወላችሁ ለሙአዝ ስጥልኝ። ለሙአዝ እኛ ምን ፈልገው ወላችሁ አሁን ጥያቄ ነው። ሙአዝ የመጨረሻ ጥያቄ ጠይቅልን። ጥያቄ ፐርሰናል ኦፒኒየን እና አስተያየት እንዲያርግ ነገር አትበሉ። የመጨረሻ ጥያቄ። እሺ አመሰግናለሁ ሁለታችሁም ፍቃደኛ ሆናችሁ ስለመጣችሁም እና ይሄን ስለምታዘጋጁ ማለት ነው። ጥያቄ ሁለታችሁም እንድትመልሱ ፈልገው ጠንካራ ጎናቸው ምንድነው ብላችሁ ታስባላችሁ? የሴዶ ጠንካራ ጎን ምንድነው? የጆኒ ጠንካራ ጎን ምንድነው? ሁለተኛ ባለፈው ከአንድ ዙር አያልፍም ብለህ ቻሌንጅ ሰጥተህ ነበረ። አሁን ከአንድ ዙር ካለፈ ምን ታደርጋለህ? ጆኒ ላንተ ነው ጥያቄው። አመሰግናለሁ። እሺ ይሄ ትንሽ ጥያቄ ይመስለኛል። ጆኒ የሴዶ ጠንካራ ጎን ምንድነው ብለህ ታስባለህ? ሪል የሆነ ኦፒኒየን ያለበትን ቦታ በደንብ አድርጎ አገናዝቧል። ሊፈጠር የሚችለውን ችግር በደንብ ሪላይዝ አድርጎ እዚህ ለኔ ላሉኝ ቴክኒኮች ፕሪፔር የሚያደርገው ምንም አይነት ኦርጋናይዜሽን እንደሌለ ስለሚያውቅ ውጭ ሀገር መሄዱ አትሊስት በሱ ራሱ ባይሆን አጠገቡ ያሉ ሰዎች አሪፍ ምክር ይሰጡታል። because he knows ምን ያህል ችግር እንዳለ he knows ሊያስቆመኝ እንደማይችል በፈለኩት መንገድ በፈለኩት ሰዓት ጨርሷለሁ። በሁለታችን መሃል ያለውን ጋፕ በሶስት ወር የሚዘጋ ጋፕ አይደለም። ከዚህ በፊት አሳይቻችኋለሁ፣ ደግሜ ማሳያችኋለሁ። this የማርሻል አርት እውቀት ኢትዮጵያ ውስጥ እየተስፋፋ በመጣ ቁጥር ሁላችሁም የምትረዱት ነገር ይሆናል። የማርሻል አርት ኤክስፒሪየንስ ያላቸው ሰዎች ኦልሬዲ ያውቁታል ምን ሀፕን እንደሚያደርግ። only the people
ይሄ ነገር አዲስ የሆነባቸው ሰዎች ናቸው። እሺ ሴዶ የጆኒ ጠንካራ ጎን ምንድን ነው ብለህ ታስባለህ? ወሬ ያበዛል፣ ወረኛ ነው። እኔ እንደውም ፖለቲከኛ ቢሆን አሪፍ ነው ነው። ስለዚህ ወሬው ነው ጠንካራ ጎን። ይሄ እንትን ፖለቲከኛ ሳይሆን እንትን ይሄ ሞቲቬሽናል ስፒከር የለም እንደዛ አይነት ሰው ቢሆን ያው ፖለቲከኛ ያው በእውቀት ስለሚመራ ሞቲቬሽናል ስፒከር ዝም ብሎ ያለ እውቀት ስለሚያወራ ሞቲቬሽናል ስፒከር ቢሆን እኔ የሱ ጠንካራ ጎን እሱ ነው የምለው። ፕላስ ደግሞ እሱ የኔ ጠንካራ ጎን ሲያወራ ለኔ ብሎ ውጪ ሄደ ይላል። ለኔ ብሎ ስማ እኔ ለማርሻላት ብዬ ነው እዚህ ቲክቶክ ስከፍት ከመጀመሪያ ጀምሮ ማለት ነው። የምታውቁ ከሆነ ዩቲዩብ ምናምን የምትጠቀሙ ካላችሁ አብዛኛችሁ እዚህ ያላችሁ ቲክቶከር ትመስላላችሁና ዩቲዩብ ገብተህ ከ10 ዓመት በፊት የተለቀቀ ቪዲዮ አለ ሴዶ ለዓለም ሲያስተምር ማለት ነው። ለዓለም ማርሻል አርት ሲያስተምር ማለት ነው። ገብተህ እየው የምታውቁ ከሆነ ማለት ነው። ገብተህ እየው ያ ማለት ምን ማለት ነው? ሴዶ ለኢትዮጵያ ማርሻል አርት አይደለም ለዓለም ማርሻል አርት ነው የተፈጠረው ማለት ነው። ለማነቃቃት ለማነሳሳት እዚህ አይደለም ይወላችሁ እዚህ ኢትዮጵያ ውስጥ ያለው አይደለም። ዩሮፕና አሜሪካ ብትሄድ ሴዶ he is a fighter he is a martial artist ብሎ ሁሉም ያውቃል ማለት ሁሉም ታይላንድ ስንሄድ ከኛ ጋር የተነሳው ፎቶ ብዛቱ ቱርክ ስንሄድ ካናዳ ስንሄድ አሜሪካ ስንሄድ ዱባይ ስንሄድ አጨናነቁን። ኢቭን ዩኤፍሲ ፋይተሮች እና ሐምዛ ቸማያ በቃ ሰርፕራይዝ ነው የሆነው እኔን አይቶ ማለት ነው። ያና አለው እንትናችሁ ያና አለው ባወራችሁ ማለት ነው። ስለዚህ ይሄ ነው የኔ መልእክት። እሺ ጆኒ መጨረሻ መልእክት አለኝ ስላልከኝ most of you guys ሲጀምር አንድ ይውላችሁም እስቲ ሞቅ ያለ ጨዋታ for ETFC እና ስዌትቦክስ ታሪክ እየተሰራ ነው። behind the scenes ፕላን እየተደረገ ያሉት ነገሮች ብታውቁ ደግሞ በጣም ትደመማላችሁ። ይሄ ስፖርት በማዘጋጀት ብቻ ሳይሆን የአማቸር ሊግ almost in every part of the country fighting እና የግራፕሊንግ ካልቸር እንዲስፋፋ every single day ስራ እየተሰራ ነው ከኢትዮጵያ ኢንተግሬት ማርሻል አርት ጋር በመተባበር and secondly እንዲህ ወደ ቀልብ ስትመለስ ደስ ይላል። ለምን የማሳብ ስለወራበት ለኢትዮጵያ ማርሻል አርት ኢቲኤፍሲ የከፈተው ነገር እድል ከፍተኛ ነው። በቃ ይሄንን ህዝቡ ማወቅ አለበት ማለት ነው። ኢቲኤፍሲ ጌጅ ስዌትቦክስ አሹን እናንተ ሞራል እንድሰጡልኝ ይፈልጋለሁ ማለት ነው። ይሄ ትልቅ እድል ስለሆነ ማለት ትልቅ ያም ብቻ አይደለም። ኢቲኤፍሲ ማለት አሁን እቺን በቀሉ በማይክሮ ሰከንድ ጸጥ ካረኳት በኋላ እና ሐምዛ ቸማያ እና አሌክስ ፔሬራ ከኔ ጋር ፋይት ለማድረግ ይመጣሉ። ለምን? ኢቲኤፍሲ ዓለም አቀፍ እውቅና ስላገኘ ማለት ነው። ስለዚህ ሞራል ለኢቲኤፍሲ